ዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን ማህበረ ቅዱሳን የአገልጋይ ጥረት ባለባቸው አካባቢዎች ላይ አብነት ትምህርት ቤቶችን የመክፈት ነባር አብነት ትምህርት ቤቶችን የማጠናከርና የመሳሰሉ የፕሮጀክት ስራዎችን በመተግበር ለቤተክርስቲያን ሁለንተናዊ አገልግሎት የሚጠቅሙ ተግባራትን ሲያከናውን ቆይቷል እያከናወነም ይገኛል ከነዚህ የፕሮጀክት መርሃ ግብራት መካከል የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል መርሃ ግብር ተጠቃሽ ሲሆን መርሃ ግብሩ በሁለቱም የተሳለ አገልጋይ ለማፍራት ታስቦ የተጀመረና በመተግበር ላይ ያለ ነው ይህም ማለት በአብነት ትምህርት ያለፉትን የዘመናዊ ትምህርት ዕድል እንዲያገኙ ማድረግ በዘመናዊ ትምህርት የቆዩትን ደግሞ አብነቱን ተምረው በሁለቱም የበቁ አገልጋዮችን የማፍራት ዓላማን የሰነቀ መርሃ ግብር ነው መርሃ ግብሩ የአብነት ትምህርት ቤት መምህራንና ተማሪዎችን መነኮሳትና የዩኒቨርሲቲ ተማሪዎችን በተለየ መልኩ ደግሞ የአገልጋይ ጥረት ባለባቸው አካባቢዎች ለሚገኙ እድሉን በመፍጠር ተጠቃሚ የሚያደርግ መርሃ ግብር ነው ሰላም ጤና ይስጥልን የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች ግንቦት 16 2017 ዓ.ም በማህበረ ቅዱሳን የቤተክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት አዘጋጅነት የአባ ጊዮርጊስ ዘጋስጫ የነጻ ትምህርት ዕድል አፈጻጸምና ቀጣይነቱ በሚል መሪ ሐሳብ የዳሰሳ ጽሑፍ ቀርቦ ውይይት ተደርጓል በውይይቱ የማህበረ ቅዱሳን የሥራ አስፈጻሚዎች የጉባኤ ቤት መምህራንና የትምህርት ዕድሉ ተጠቃሚዎች ተሳትፈዋል የዛሬው መርሃ ግብራችን እዚህ ላይ ያተኩራል እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድልን እንግዲህ ስናነሳ መርሃ ግብሩ የተጀመረው በ2007 ዓመተ ምህረት ነው 2007 ዓመተ ምህረት የተጀመረ መርሃ ግብር ነው ዓላማው የዛን ጊዜ ዓላማ አድርጎ የተነሳው አብነቱን ከዘመናዊ ጋር አጣምረው ያጣመሩ ዘመኑ ያዋጁ አገልጋዮችን ማፍራት የሚል ነው መርሃ ግብሩ ያስገኘው ለውጥ ወይም ኢምፓክት ስናይ እንግዲህ ኢምፓክት ለማየት ለዚህ መርሃ ግብር ሁለት ነገሮች ናቸው አንደኛው እነዚህ ያጠናቀቁት ላይ ነው ፎከስ የሚያደርገው ያጠናቀቁት ተማሪዎች ሄደው በገቡበት ቦታ አገር ስብከትም ይሁን ደብርም ላይ ይሁን የገቡበት ቦታ አንደኛ በደብሩና በአገር ስብከቱ ባላቸው ግልጋሎት በተማሪውት መጠን ያስገኙት ለውጥ ምንድነው ምን ይታያል ሁለተኛው ደግሞ ለምእመናን መንፈሳዊ አገልግሎት ከመስጠት አንፃር ያመጡት ለውጥ ምንድነው የሚለው ነው ሁለቱን ለማየት ግን ኢምፓክት ለመስራት ጊዜም የሰው ኃይልም በጀትም የሚጠይቅ ስለሆነ ይሄ የምዘና ስራ ፎከስ ያደረገው አውትካም ላይ ነው አውትፑቱ መጀመሪያ የተመረቁት ናቸው አውትካሙ ግን ተመርቀው የት ቦታ ናቸው ያሉት ምን እየሰሩ ነው ምን እያገለገሉ ነው የሚለው ላይ ፎከስ አድርጓል ማለት ነው የአባ ጊዮርጊስ ዘጋስጫ የነጻ የትምህርት ዕድል ሶስት ነገሮች አሉት በውስጡ ከአብነት ወደ ዘመናዊ የሚል አንድ መርሃ ግብር አለ ከአብነት ትምህርት ቤት ውስጥ ያሉ ከአብነት ትምህርት ቤት የወጡ ወደ ዘመናዊ ኮሌጆችና ዩኒቨርሲቲዎች ሄደው እንዲማሩ በሁለቱም መልኩ የሳሉ ቢላዎች እንዲሆኑ ማለት ነው ሁለተኛው ከዘመናዊ ደግሞ ወደ አብነት በተለያዩ በግቢ ጉባኤ በተለያዩ በዩኒቨርሲቲዎች የተማሩና በተለያየ ዩኒቨርሲቲዎች የተመረቁ ሰዎችን ደግሞ ወደ አብነት በመላክ የአብነት ትምህርትን ደግሞ እንዲጨምሩበትና ዘመኑን ይዋጁ እንዲሆኑ ደግሞ የቤተክርስቲያንን ቋንቋ ድምጽ በደንብ እንዲችሉ እንዲያቁና የተሻለ አገልግሎት እንዲሰጡ ታስቦ ደግሞ የሚሰጥ ነበር ሶስተኛው ደግሞ ከአብነት ወደ ነገረ መለኮት ትምህርት ቤቶች ወደ መንፈሳዊ ኮሌጅ ወደ ቅድስት ሥላሴ ወደ ሰዋስው ወደ ቅዱስ ጳውሎስ እንደዚህ ሌሎችም መንፈሳዊ ኮሌጆች የሚላክበት ደግሞ ሶስተኛው መርሃ ግብር አለ ሶስቱንም መርሃ ግብር ነው የአባ ጊዮርጊስ ዘጋስጫ የነጻ የትምህርት ዕድል ስንል ሶስቱንም ፓኬጅ የያዘ ነው ማለት ነው ከመጡበት ሀገር ስብከት ተመልሰው እያገለገሉ ያሉ ከአብነት ወደ ዘመናዊ 34% ነው ሰባቱ ብቻ ናቸው 14ቱ ግን ለቀጣይ ትምህርት እየተማሩ ናቸው ቀጣይ ለቤተክርስቲያን አገልግሎት የተሻለ ለመስጠት ማለት ነው ማህበረ ቅዱሳን ላይ ወይም አዲስ አበባ ይቀሩ የሉም ከዘመናዊ ወደ አብነት 11 ሲሆኑ የስድስቱ መረጃ ነው ያለው ከስድስቱ ሁለቱ ወደ መጡበት ሄደው እያገለገሉ ያሉ ናቸው 40% አራቱ ግን ሁለት በማህበረ ቅዱሳን ዋናው ማዕከል ሁለት ደግሞ በማዕከላት እያገለገሉ ያሉ ናቸው ማለት ነው
ወደ መንፈሳዊ ኮሌጅ ስንሄድ 39 ናቸው። ከ39ኙ 23ቱ መረጃ ያላቸው ናቸው። ከነዚህ 16ቱ ወደ መጡበት ሄደው እያገለገሉ ያሉ ናቸው። ሁለቱ ቀጣይ ትምህርት እየተማሩ ናቸው። 5ቱ ግን አዲስ አበባ እያገለገሉ ያሉ ናቸው። የዚህም ዋነኛው ምክንያት እነዚህ 5ቱ በግላቸው አፕላይ አድርገው የተማሩ ስለነበሩ አገረ ስብከትም ስላላካቸው አገረ ስብከትም እየሰሩ ስላልነበረ ወደዛ ተመልሰው መሄድ ስላልቻሉ ነው። በአጠቃላይ የመርሃ ግብሩን ውጤታማነት ከአውትካም አንጻር ስናየው 93% ነበር። 7ቷ የቀረችው እንዲያው የመጡበት ቦታ ተመልሰው አልሄዱም ከማለት አንጻር እንጂ አዲስ አበባ ውስጥ የተለያዩ ደብሮችና የተለያዩ ቦታዎች ላይ እያገለገሉ ነው ያሉት። ባለፉት 8 ዓመታት ብቻ 16 እና 17 ሳንጨምር ወደ መንፈሳዊ ኮሌጅ በመንፈሳዊ ኮሌጅ እድል ያገኙት 59 ከዘመናዊ ወደ አብነት 59 አግኝተዋል። ከአብነት ወደ ዘመናዊ 41 በድምሩ 159 አግኝተው ነበር በ8ኛው እስከ 8 ዓመት ድረስ። ከዛ ደግሞ ባለፉት 2 ዓመታት የተጨመሩትን ጨምሮ 182 የሚሆኑ ደቀ መዛሙርት በሶስቱም ፓኬጅ በተለያየ ደረጃ ያው መርሃ ግብሩን ተጠቅመዋል ማለት ነው። በተለያዩ ዩኒቨርሲቲ ወይም ኮሌጆች ውስጥ አሁን የግዕዝ መምህር ሆነው የግዕዝ ቋንቋ እያስተማሩ ያሉ አሉ። ይሄ የመርሃ ግብሩ ውጤት ነው። ለምን የግዕዝ ቋንቋ በቤተ ክርስቲያን ብቻ ተገድቦ ያለውን ወደ ማህበረሰቡ በየትምህርት ቤቶች እየሄደ ያለበት ነው። ይሄም የመርሃ ግብሩ ውጤት ነው። የትምህርት እድል ተጠቃሚዎቹ በቤተ ክርስቲያን አስተዳዳሪነት፣ በአገረ ስብከት ጸሐፊነት፣ ልዩ ልዩ ክፍል ሰራተኛ ሆነው የስብከተ ወንጌል አገልጋይ ሆነው ደግሞ በማህበረ ቅዱሳን መደበኛ አገልጋይ ሆነው መኖራቸው ይሄም ትልቅ ነገር ነው። ሌላው የተሰጠው የትምህርት እድል ያጠናቀቁ ተማሪዎች ለተሻለ ዕውቀት ቤተክርስቲያንን በተሻለ ዕውቀት ለማገልገል ቀጣይ ትምህርት መማር መፈለጋቸውና እየተማሩ ያሉ መሆኑ በራሱ ራሱን የቻለ አንድ ውጤት ነው። ሌላው ከአብነት ወደ ዘመናዊና ከዘመናዊ ወደ አብነት ቅድም ስል እንደነበረው ያጠናቀቁት 100%፣ መንፈሳዊ ኮሌጅ ያጠናቀቁ ደግሞ 78% ቅድም እንዳሳየ ነው ማለት ነው። 22% ብቻ ነው አዲስ አበባ የቀሩት። እነዚህ በቤተ ክርስቲያን በገዳማት ተመልሰው ያገለገሉ መሆናቸው ይሄ የመርሃ ግብሩ ትልቅ ውጤት ነው። ከዛ በሶስቱም ዘርፍ በአማካኝ ሲሰላ ይህ ስንት ይሆናል? 93% ወደ መጡበት ሀገረ ስብከት ተመልሰው ቤተ ክርስቲያን እያገለገሉ መሆናቸው ትልቅ ነገር ነው። የመጀመሪያው የመርሃ ግብሩ ዓላማ ድራፍት ሲደረግ የነበሩ አካላት ያሉበት ነው። ሁለተኛ ከመርሃ ግብሩ ተጠቃሚ ከሆኑት መካከል የተወሰኑ መምህራን የሆኑ መካከላችን አሉ። የማስተባበሪያው አሁን ፕሮግራሙን እያስፈጸሙ ያሉ እያስተባበሩ ያሉ ወንድሞች አሉ። የሥራ አስፈጻሚ አባላት፣ የሥራ አመራር አባላት የተገኙበት። ስለዚህ ምንድነው ማለት ነው ከመጀመሪያው እስካሁኑ ባለው ሂደት ውስጥ ባለድርሻ የሆነ አካል ነው እዚህ የተገኘ። ይሄ መርሃ ግብር የመጀመሪያ ሲቀረጽ ቅድም እንደገለጹልን ዘመናዊ ትምህርቱን ከአብነት ትምህርቱ ጋር አቀናጅቶ ቤተክርስቲያንን በሁለቱም መልኩ ሊያገለግል የሚችሉ አገልጋዮችን ማፍራት የሚል ነው። እዚህ ከቀረበው ጥናት አንፃር ይህ መርሃ ግብር እንዴት ነው ሊቀጥል የሚችለው? በቀጣይ ሪሊ በምን አይነት መንገድ አስፈተን ብንሰራው ወይም ደግሞ አዋጭነት እንትኑም ለማህበረሰባችን ቻሌንጅ ከሆነ ሚኒማይዝ ማድረግ የምንችልበትንና በሌላ ሞዳሊቲ መቀየር ካለበት የሚቀየርበት። ሁለተኛ የተነሱ ምክረ ሀሳቦች አሉ። መርሃ ግብሩ ላይ የተነሱ ጋፖች ጥሩ ጋፖች ናቸው የተነሱ። ከፋይናንስ ጀምሮ በጣም ቻሌንጅ ያደርጋል። በተለይ ከዘመናዊ ወደ አብነት ስናስገባቸው የምንከፍላቸው ብር በጣም ብንጨምረው እኛ ላይ የሚመጣው የበጀት እንትኑ ከፍተኛ ነው የሚሆነው። ሁለተኛ እዛ ልጆቹ ጋር ደግሞ የሚፈጥረው ቻሌንጅ አለ። ሶስተኛ ልዩነትም ልንፈጥር የምንችልባቸው አብነት ትምህርት ደግሞ እሱን ቻሌንጅ ያደርጋል። ከፋረን ከከፈልን ደግሞ ትምህርት ቤቱ አካባቢ ደግሞ የሚፈጠሩ ልዩነቶች እንዳይኖሩም ደግሞ ያስፈራናልና ከዚህ አንፃር ፋይናንስ አንደኛው ኮንስትሬንት ነው መታየት ይኖርበታል። ይሄ እዚህ ኢንተርናል የሆነው በመዋቅር ደረጃ የሚፈታው እሱ ያን ያክል ቻሌንጅ ላይ ያደርገን ይችላል። ፕሮግራሙ አዋጭ ነው ከተገኘ ማለት ነው። ከዚህ አንፃር የተነሱ ክፍተቶች አሉ፣ የተሰጡ ሪኮመንዴሽኖች አሉ። ቀጣይ እንዴት አድርገን እንቀጥላቸው የሚለው አጠቃላይ ከቀረበው ተነስታችሁ
ምንድነው ምን አገኘ ከተነሳንበት ዓላማ አንፃር በተለይ መጀመሪያ ፕሮግራም ድራፍት ያደረጋችሁት ሁለተኛ በቀጣይ እንዴት ብናደርገው የተሻለ ነው የሚሉት ጉዳዮች ላይ መነጋገር እንችላለን። ለኔ ወደፊት ቁጭ አርገን በየትኛውም ፕሮግራም ቢሆን ይሄንን ታክል ካላደረግን ዘመናዊ ትምህርት የሚማረው ሰው እየጨመረ ካልመጣ ለትምህርት የሚያስፈልገው ነገር በትክክል በመመሪያም ይሁን በህግ በፖሊሲም ይሁን ቤተክርስቲያኒቱ አውጥታ ይሄ ነገር እንትን ካላደረገች እንዲማሩ መፍቀድ አለባት። መፍቀድ ብቻ አይደለም ማስገደድ አለባት። ከዛም አልፎ ደግሞ ትምህርት ቤት መገንባት አለባት። ይሄን ሁሉ እንግዲህ እንትን ምናደርገው የዚህ ፕሮግራም ውጤት ነው እንድናስብበት ደጋግመን እንድናስብበት መጪው ጊዜ ደጋግመን እንድናስብበት ያደርገናልና እኔ በዚህ ቫሉዌት መደረጉ በአፈጻጸሙም ጥሩ ነው የሚል እምነት ነው ያለኝ። በተለይ ከአብነት ትምህርት ወደ ዘመናዊ ትምህርት ቤት ምክንያቱም ዘርፈ ብዙ ነው ጥቅማቸው። ስለዚህ በትክክል ትራክ አድርገን እነኚህ ሰዎችን አብነት ትምህርት ላይ እንትን ብለናቸዋል ወደ ዩኒቨርሲቲ እንዲገቡ ኮሌጅ እንዲገቡ ከዛ በኋላ እዛ ግቢው ላይ ውስጥም በአግባቡ መጠቀምም ስለምንችል ይሄንን ተሰስሩን የበለጠ ለማጠናከርም ስለሚረዳ እዛ ላይ አደረጃጀቱ ሲጠነክር እነኚህን ሁሉ ነገሮች መፍታት ይችላል ብዬ አስባለሁ። ለዚህ አካባቢ ብቻ ይሄን አካባቢ ችግር ለመቅረፍ በሚል ማለት ነው። እዚህ አካባቢ እንደዚህ ችግር አለ። እዚህ አካባቢ የስብከተ ወንጌል እንቅስቃሴ አናሳ ነው ካልን እዚያ ላይ መስራት ያለበት ስብከተ ወንጌሉን የሚያጠናክር ነው ማለት ነው። የሚያጠናክር እዚህ አካባቢ ደግሞ የቤተክርስቲያን አስተዳደር ዝቅተኛ ነው ካልን እዚህ አካባቢ ማዕከላዊ ብቻ ሁሉም ነገሮች አንድ ቦታ ላይ ጥሩ ላይ ሆኑ ስለሚችሉ ማለት ነውና እንደዚህ አድርገን ሶሉሽን በአጥቢያ ደረጃ ራሱ ሊሆን ይችላል። በአጥቢያ ደረጃ ከአጥቢያ ተነስተን እያደግን ስንሄድ ማለት በአጥቢያ ደረጃ ራሱ መቅረፍ ምንችልበት ነገሮች ዲዛይን ማድረግ አለበት ብዬ አስባለሁ። አሳደገን ከፍ አድርገን ፕሮጀክቱን እንድንተገብረው ፕሮግራሙም ወደ ተሻለ እያደገ እንዲሄድ የሚል ነው የኛም ሐሳብ የነበረውና የተሰጠን ሐሳቦች ጥሩ ናቸው። ይሄንን ጨምረን እንደተባለው የጎደሉ ነገሮችን እንትን አድርገን እንሄዳለን። አንዳንዴ እንደውም የዚህ ቅዱስ ጳውሎስ የነበረው በተወሰነ መንገድ ከፍተኛ እንትን ነበረ ከፍተኛ ቁጥርም የተሻለም ፓርቲሲፔሽን የነበረው እንደነበረ ግን ትልቁ ነገር ደግሞ እዛ ላይ ደግሞ በቃ ማጉሳን ደግሞ እንደዚህ ዝም ብሎ የሚያስተምር አካል አይደለም ትሬኒንጉ ነበረው ያ ትሬኒንግን ሲሪየስ ማድረግ ይፈልጋል። ከዛ አልፎ ደግሞ ቁጥሩም አይነቱም ልክ እንደተባለው ይሄ የሚያስፈልጉ ነገሮችን እሱ ላይ የምንጨምርባቸው ነገሮች ያስፈልጋሉ። ይሄ ፕሮግራም መጀመሩ በእውነት እግዚአብሔር ፈቅዶት የተጀመረ ነገር ነው። ግን ሁሉ ጊዜ ስንጀምር በጣም ትልቁን ነገር እንደቀላል በትንሽ ነገር እንጀምረዋለን። ግን ስራው ስንገባ ደግሞ እያስተማረን በፕሮግራሙ ልክ እንድናስብ ያደርገናል ማለት ነው። እና ስለዚህ ከዚህ ፕሮግራም የተማርነው ፕሮግራሙ በጣም ትልቅ ነው። ግን በዛ መጠን አደረጃጀት፣ የሰው ኃይል፣ ፋይናንስ፣ ሌሎች ሁሉ ስራዎች እንደሚጠይቁ ስለሆነ ያስተማረን እኔ ያንን እንደ ትምህርት ወስደን በቀጣዩ እንዴት እንሄድ የሚለው ነገር ብናይ ምን ይማር ለምን ምን ያህል ጊዜ የሚሉት በተለይ ደግሞ በተጓዳይ ደግሞ ስልጠናዎች ያስፈልጋሉ። ምክንያቱም አሁን ዕውቀት አይደለም እኛ ያጣነው በተማርነውና ባወቅነው ልክ መስራት ወደ ተግባር መለወጥ በጽኑ ስነ ምግባርና ክርስትና ህይወት መኖር ለቤተክርስቲያን ህይወት ሞዴል የሚሆን ሰው ማጣት ነው ቤተክርስቲያን የተቸገረችው። እና ስለዚህ ስልጣና በጣም ወሳኝነት አለው። ለዚህ ለአባጎርጊስ ዘጋስጫ ፕሮግራም ዲዛይን ለማድረግ አንድ አይደለም መነሻው ነው ለመናገር በጣም ብዙ መነሻዎች ነበሩ። በጣም ብዙ እንደው አንዱን እንኳን ማስተዋውሰው በየሀገሩ በየከተማው ስንዞር ወጣቶችን ተክሳይ ወጣቶችን የምታስተምርበት ሐዋርያ ጳውሎስ የሚባል ተቋም ነበራት ማህበራዊ ኃላፊነት የምትወጣበት በግብርና ብዙ የችግኝ ጣቢያዎች ነበሩ። እና እኛ ዩኒቨርሲቲ እንኳን ከመግባታችን በፊት ልማት ኮሚሽን በጣም የተደራጀ ነበርና አንድ የልማት ኮሚሽን በኢትዮጵያ ታሪክ ፍልስንቶቻችሁ እንደምታውቋቸው አላውቅም። እኔ ግን ደረስኩበት አንድ ሰው ነበሩ መላከ ሰላም ሳሙኤል ተረፈ ይባላሉ። እና እኚህ ሰው የማን ናቸው ብዬ ስል እኚህ ሰው የክርስቲያን ትምህርት የተማሩ የዘመናዊ ትምህርት የተማሩ
ናቸው እንዲህ መነሾች አሉ በቃ እንደዚህ አይነት ለማድረግ ቤተክርስቲያናችን ለማምጣትማ እንዲህ አይነት ሰው ያስፈልጋታል እንደዚህ የሚባልላቸው ብዙ ነበሩና ይሄ አንዱ ሊሆን ይችላል እንደው በአጋጣሚ የጠቀስኩት ግን አሁን ደግሞ ዛሬ ላይ ደግሞ ሆነን ሌሎች ሊኖሩ ይችላሉ ተጨማሪ ኮዞች አሉ እነዛ ሚሽን ኦሪየንትድ ነው ስፖንሰርሺፑ ስኮላርሺፑ ተልእኮ ተኮር ነው መሆን ያለበት ያንን ሰው የአባ ጊዮርጊስ ዘጋስጫ ስኮላርሺፕ ፕሮግራም ኮስት ሲያረገው ወይም ደግሞ ስፖንሰር ሲያረገው ምን ሚሽን አስቦ ነው እዛ ላይ በደንብ ታስቦ ተሰርቷል የሚለውን በደንብ ማየት ያስፈልጋል ወደፊት ይቀጥል ኦፍ ኮርስ መቀጠል አለበት ኢቫሉዌሽን ቢካሄድም ባይካሄድም የፕሮግራሙ አስፈላጊነት ጥያቄ የለውም በወቅቱ ብዙ ውይይት ተደርጎበት ታስቦበት የተደረገ ነው አፈጻጸሙ ላይ ግን ኤፊሺየንሲውን መጨመር ያስፈልጋል በተለይ ሚሽን ኦሪየንትድ የማድረግ በተረፈ ግን እኔም በጣም እንዲቀጥል ኳሊቲ ላይ ፎከስ አድርጎ እንዲቀጥል ከሚፈልጉት ውስጥ አንዱ ነኝ ምክንያቱም አምንበታለሁ ይሄ ትምርት አያስፈልግም የሚለው የቦኮ ሐራም የሚባለው በጽንሰ ሐሳብ ነው ቦኮ ሐራም ማለት በነገራችን ላይ ትምርት አያስፈልግም ማለት ነው ትርጉሙ ቦኮ ሐራም ታውቃላችሁ የናይጄሪያ ጽንፈኛ ቡድን ነው ትምህርትን እንደ እንትን የሚጠላ ነው ቦኮ ሐራም ማለት ትምህርት አያስፈልግም የሚል ነውና ባይሆን ሁሉ ተፈቅዶልኛል መምረጥ ሁሉንም ተምሮ መጽሐፉ እንደዛ ሚል ይመስለኛልና ያ ተግዳሮት ከሆነ እሱ ላይ መስራት ሊያስፈልግ በዘመናዊ ትምህርት ላይ አልፈው የሚመጡ ደቀ መዛሙርት አንደኛው ልዩ የሚያደርጋቸው ትምህርታቸው ላይ ያለው ጽናት ነው ጽናት ስንል ማንበባቸውን ማወቃቸውን መመራመራቸውን አይደለም ይሄ ጊዜያቸውን መስጠታቸው ይሄ አላማ አድርገው ትምህርታቸው ላይ መገኘታቸው አሁን ለምሳሌ ሌሎች ብንመለከት ወንበር የመቅጣት ሌላ ቦታ የመሄድ በለቅሶም በከብረ ባሉም ወንበር የማስታጎል ሁኔታ አለ በአብዛኛው በእነዚህ ወንድሞች ግን እንደዛ አይነት ነገር አይታይም ሁለተኛው የሚያገዛቸው ምንድነው ነገሮቹን በብስለት ማየት ከጀመረው በኋላ ስለሚማሩት ይመስለኛልና ጊዜያቸውን በደንብ ነው የሚባክን ጊዜ የላቸው አሁን ስልቱን ነው ማሳየት ማለት ነው ያለበት ቀስ ይያልን እየገባን ሲመጣ ምንም 180 ምናምን የሚባል አይደለም ምን ፈልገው በጣም ብዙ ሺህ ሰው ነው ያለ ቤተክርስቲያን አንዱ ችግሯ የካህናቱ አለመማር ደግሞ ትምህርቱ ሁለቱንም ነው የካህናቱ አለመማር የሚገርመው ሁለቱንም ነው ሃይማኖቱንም ዘመናዊውንም ነው የኛ ካህናት የማይማሩት ሃይማኖቱን የሚማሩት ወይ መጽሐፍ ቤት የገባ ሰው ነው ወይ ሳይኮሎጂ የገባ ሰው አለዛ በማንኛውም አብነት ትምህርት የሚያልፍ ሰው በሙሉ ሃይማኖት የሚማርበት ምንም አጋጣሚ የለውም እኔ ትምህርት ቤቶችን ቆመዋል ትምህርት ቤቶች ባሉበት ይሄንን ሎይ ማድረግ ነው አሁን ይሄንን ወደ ሌላ ትራንስፈር ያደረግነው ነው እንግዲህ አሁን ከቦሩ የወጡ ወጣው ወንበር የተከሉ ወንድሞች ይሄንን ትሬንድ ወስደውታል ኢቭን ህጉን ሸር እናደርጋለን ትርጓሜውን ከለመሩት ሁለት ዓመት ቆዩ በኋላ ዘመናዊ ትምህርት እንዲገቡ እናደርጋቸዋለን ቢያንስ 5ኛ 6ኛ ክፍል ነው ይወጣሉ መምህር ሲሆኑ እንኳን እንደው ጻን ጋር አይታገሉ ደግሞ ሁለት ጉባኤ የሚማሩ ከሆነ ፕሪፓራቶሪ አካባቢ ደርሰው ነው የሚወጡት ማለት ነውና ፕሮጀክቱን ይሄንን ምንድነው አሁን ደሴ ማይከል ምንድነው ያደረገልን እንዲህ ያሉትን ደቀ መዛሙርት ቢያንስ ደብተር ስክሪፕቶ እንዳይቸግራቸው ማድረግ የጽፈት መሳሪያ ማሟላት የአገልግሎት ብቻ ሆነ ትምህርቱ አንድ እና በዚህ ምክንያት ግራ መጋባት ውስጥ ነው ያለው ሁሉም ሰው ለምሳሌ አሁን ዛሬ ቤተክርስቲያን የምትሆነው ነገር በዚህ በስርዓት አምልኮ ትምህርት ወደሚቀርቡን ማነው ወደሚበልጡን ሰዎች ቀረብ ብለን ትልቁን ያብነት መምህር ብትጠይቃቸው ከጸሎ ማለት በጣም ግራ ይጋባሉ ያዝናሉ እንጂ ሪሊ አሁን እየሆነ ያለው ነገር ለማወቅ የሚያበቃ እየሆነ አይደለም በዚህ ምክንያት ስለዚህ አባ ጊዮርጊስ ዘጋስጫ የሚሰጠው ይሄ የትምህርት እድል ምን መሆን አለበት የድጓ መምህር የሆነ ንቁ ትጉ ግራ የማይገባ ሰው ማድረስ አለበት አንድ ሌላውም ትምህርት አቋቋምን የሚያህል ትምህርት እንደው የሚያስተምሩ ሰዎች ምን ያክል እንደሚያሳዝኑ የተወሰነ እንደኔ ብታውቁት በጣም ደስ ይለኝ ነበር በጣም ነው የሚያሳዝነው አንጀት የሚያወጣ ትምህርት ነው ግን ለዲሲሽን ሜኪንግ የሚያበቃ አይደለም ለአንደርስታንዲንግ ማለት ኮመን አሁን እየሆነ ያለው ነገር
ለማወቅ በኮመን ሴንስ በሚባለው በማይባለው ነው እንጂ አሁን ያለውን ልዩነት ያለውን እየተደረገ ያለውን ሸፍጥ ምናምን ቤተክርስቲያኒቱን ማስቀጠል ላይ ለውሳኔ የሚያበቃ አይደለም። ከጨረሱ በኋላም ቦታ መስጠት እኔ ምንድነው የሚታየኝ አሁን ብዙ ጊዜ ማህበረ ቅዱሳን ወቤት ይያለን የመድከም ያክል የሚደክመው ቀላል አይደለም። በደንብ ይለፋል፣ ስልጠናዎችን ያዘጋጃል፣ ገንዘብ ይለግሳል፣ ረጃ አካላትን ያመጣል። ግን እነዚህን ሰዎች እንደዚህ አብቅተን የሆነ ቦታ ግን መለየት ክሊኒክ ጋር እናስቀምጠዋለን። ክሊኒክ ጋር ገና ያስተማር ነው እኮ ነው ክሊኒክ ጋር ይቀመጣል ብሎ መለየት። ምክንያቱም ገበሬ የሆነ ዘር በሩ ላይ ይሰቅላል መርጦ ከእህሎች መካከል መርጦ ለቀጣይ ይሆነኛል ብሎ ያስቀምጠዋል። ክረምት ሲመጣ ዘሩን አምጥቶ በመረጠው ባለሰለሰው ለተሻለ ቦታ ላይ ያፈሰዋል። ስለዚህ ያዘጋጀውን የደከምንለትን ዘር የሆነ ቦታ ላይ ማስቀመጥ እሱ ላይ በደንብ ስራ ቢሰራ የሚል ሐሳብ አለኝ። ዘር ይስጥልን። ተቀጣሪ ሰለሞንላት ቤተክርስቲያኗ ተጨማሪ ተቀጣሪ አያስፈልጋት። በነገራችን ወደ ጎደለበት ላኩኝ፣ እሺ ጅጅጋ ልሂድ፣ እሺ ደቡብ ጠንባሩ እንትና ላኩኝ የሚል ሰው ካፈራል በትክክል ማፍርተናል ማለት ነው። ይሄ ነው አመለካከት የምለውና እኔ ጉዳዩ በዚህ መንገድ ቢታይ የሚል ነው። ስደመደመው ግን ፕሮግራሙ ይቀጥል፣ ቁጥር ብዛት ላይ ሳያተኩር ጥራት ላይ አተኩሮ ቁጥር ብዛቱን ግን ትምህርት ቤቶችንና መምህራኑን በማስገንዘብ ራሳቸው እንዲሰሩት ማድረግ ነው። አሁን እኛ እንዳልኳችሁ ነው ፍኖተ ሰላምም ጀምረናል፣ ቦሩም ላይ ሌሎችም ከሁለት ዓመት በኋላ ልጆቹ እየተማሩ ነው የሚቀጥሉት። ስለዚህ ወደ ኋላ አይሉም፣ በቃ ወራድ በራሳቸው መንገድ እንዲማሩት ማድረግ ትምህርቱ ያስፈልጋልን ካስገነዘብን ቀላል ነገር። ያ ከሆነ ቁጥሩ ይበዛል። ከዛ በኋላ ምናልባት ትንሽ ስልጠና አመለካከት ወጥተው ምን እንደሚሰሩ ማሳየት ብቻ ነው የሚሆነው። በጊዮርጊስ ከዚህ በኋላ ኢምፓክቱ ወይ ደግሞ አውትካሙ መሆን አለበት ብዬ ማስበው የሰለጠነ ሰው በነገሮች ሁሉ ወሪድ ሊሆን የሚጨነቅ ሰው ማድረስ እንችላለን ወይ የሚለው ነገር ላይ ብንሰራ እኔ እንደዛ ያን እድል በወቅቱ በጣም በጭንቅ ሁኔታ ሆኖ ያን ነገር እንዳገኘ አንድ መርጌታ በጣም ነው ከብዙ ነገር አውጥቶኛል። ነገና ከነገ በኋላ ለሚመጣው የቤተክርስቲያን የመስቀል ጉዞ ሁላችንም ልክ አንድ አባት እንዳሉት ሁሉም ትውልድ በየተራ የራሱ የሆነ መስቀል ስላለው ያን መስቀል ለመሸከም የሚያበቃ ዘባና የአይምሮ ትከሻ ያስፈልጋል። ያን እንዲያደርግ ደግሞ እንዲህ አይነት ክሪቲካል አጋጣሚዎች ያንን ነገር በማሰብ ላይ መሰራት አለባቸው ባይነኝ። አንዳንድ ድካማችን ረጅም ከሚሆኑ በጣም አግሪ አድርገን ላለፉት 10 ዓመት እንዳሳለፍነው የሚቀጥለው 10 ዓመት ደግሞ 10 ዓመት ትምህርት ቤቶች ላይ አግሪ አድርገን መሄድ ካለብን ኮንስትራክሽኑን ሊያካትቱሉ ይችላል አንዳንድ ጉዳዮች ቦታዎች ላይና የበለጠ ውጤታማ እንድንሆን አድርጎ አስቦ መሄድ። እንግዲህ እግዚአብሔር ካለ ደግሞ ከኛ የልቀት ማዕከል ጋር ወደፊት ደግሞ የሚታሰቡ ነገሮች ካሉ እዛ ጋርም እንድንደምራቸው ይረዳናልና የተሳተፋችሁትን በጥናቱም በዚህ ጉባኤም የተሳተፋችሁትን በጣም እናመሰግናለሁ። እግዚአብሔር ይስጥልኝ። ፕሮግራም አድርገን በደንብ ስናጠና እዚያ አካባቢ ያለውን ችግር ማዕከል አድርገን እንዴት ልንፈታ እንችላለን የሚለው ነገር ማዕከል አድርገን ከሰራን ውጤቱን ደግሞ እዚያው እናገኘዋለን ማለት ነው። እዚያ ማዕከል እዚያ ያለውን አካባቢ ውጤቱን እናገኘዋለን። እዚህ አካባቢ እንዲህ መሰራቱ እንደዚህ መጥቷል። አሁን ምን ነው ለምሳሌ ከቦሩ የወጡት አባቶች ወጥተው እንዲህ አድርገዋል እንደምንለው ልክ እንደዚያ ማለት ነው። ከዚህ ጉባኤ ቤት የወጡት እንደዚህ አድርገዋል ብለን መናገር የምንችለው ነገር እየሰራን እና እሱንም እየቀመርን ያስቀመጥን ብንሄድ እንዴት ነው አስተምረን እነዚህ ነገሮች አብቅተን አሰልጥነን ቤተክርስቲያን ውስጥ ገብተው ለውጥ ሊያመጡና ቤተክርስቲያን ወደ ተባለው ግብ ሊያደርሷት የሚችሉት እንዴት ነው የሚሉት ነገሮችም አብረው በደንብ እየታዩ መሄድ ቢችሉ እኔ ወደፊት እግዚአብሔር ቢፈቅድ ባጭር ጊዜ በመካከለኛም በረጅም ጊዜ ቤተክርስቲያን ላይ ለውጥ ልናመጣ እንችላለን። መቀጠል አለበት። ፕሮግራሙ በጣም ወሳኝ ነው። አንደኛው ዘመኑን የዋጀ የቅበላ የስምሪት ስርዓት የያዘ ፖሊሲ ይፈልጋል። ከቅበላ ጀምሮ እስከ ስምሪት ድረስ ተማሩ እንዴት ነው የምንቀበለው፣ ከተቀበለን ደግሞ እንዴት ነው የምንከታተለው፣ እንዴት ነው እስከሚመረቅ ድረስ እንዴት ነው የምንከታተለው፣ ከዛ ከተከታተለን ደግሞ እንዴት ነው በማከለ ላይ ቅድም ስልጠናዎች ሲሆን ነበር። ስልጠናዎቹ እንዴት ነው የሚሰጡት፣ ማን ነው የሚሰጠው፣ ምን ርዕሰ ጉዳይ ላይ ነው የሚሰጠው ስልጠናው፣ የቤተክርስቲያን ያሉ ችግሮችንም በደንብ እንዲረዱ ተልኮ መሰረት ያደረጉ ደቀ መዛሙርት እንዲወጡ የሚያደርግ
ያንን የምንመራበት ማዕቀፍ ያስፈልጋል ፖሊሲ ያስፈልጋል ከዛ ከፖሊሲው ላይ ተመሰረቱ ደግሞ መመሪያዎች ያስፈልጋሉ በዛ መልኩ ቢመራ ይሄ በጣም ያስፈልጋል እስከ ስምሪ ድረስ ማለት ነው የጉባኤ ቤቶች መምህራን ለምን የተመረጡ ጉባኤ ቤቶች ላይ ነው ይሄን ነው ሳምፕል ተወስዶ እነዛ መምህራኖችን አነጋግረን ከነሱም ግብአት ወስደናል የትራንጉሌሽን ስራ ሰርተናል ብለን ነበር የተማሪዎችን ከመምህራን ጋር የመምህራን ደግሞ አምጥተን እዚህ ካሉት ከቅዱሳን መካናት አመራሮች ጋር በሙሉ የትራንጉሌሽን ስራ ሰርተናል ወደ ምእመናን ያልወረድነው ምእመናንም ያሉ ነገር ስላለ ወደዛ አልወረድንም ቀጣይ በዛ የሚደገፍ ነገር ካለም የሚታይ ይሆናል ቅዱ የሁሉም ቢሆን ሁሉም ክፍሎች ይሄ መራግብር እንደ መራግብር ይዘውት እዛ ውስጥ የራሳቸውን ድርሻ ቢወጡ መራግብሩን በጣም ስኬታማ ማድረግ ይቻላል ያነሳናቸውን ምክር ሐሳቦች ደግሞ ራሳቸውን ችለው ትልልቅ መራግብራት ናቸው የሌሎች አት ቤተክርስቲያን ሁሉ ተሞክሮ ሊጠና ይችላል በግራችን ላይ እነሱ ጋር ምን አለ ምን ተሞክሮ አለ እንዴት ይሰራሉ እንዴት ብንሄድበትኛ ቲፕ ያገናቸው ነገሮች አሉ መነሻ ግን እነሱ ጋር ራሱ ያሉ ነገሮችን አይቶ ከፍ ወደ አለ መራግብር ማሳደግ የሚቻልበት ድል አለ የንታ ቅድም ያነሱት አለ ወደታችም ደግሞ ለባለድርሻ አካላትም ከፍሎ መስጠት ይቻላል የተባለው ሌላ እሱ ራሱን ችሎ ሌላ ስራ የሚፈልግ ነው ጉባኤ ቤቶቹ ራሳቸውን ስኮላርሺፕ ለተማሪዎቻቸው ትምህርት እንዲማሩ በተለይ ይሄ ቦተም ሌቭል ያለውን እስከ ሃይ ስኩል ደረጃ ድረስ ያለውን ነገር እዛው የሚያልቅበትን እንዴት መስራት እንደሚያስፈልግ ራሱ የሚችል ችሎ መስራት የሚፈልግ ነገር ነው ስለዚህ ይሄንን አሁን እኔ ይሄንን የሚሰራ ራሱ ቲም ዲቨሎፕ ማድረግ አለበት ማለት የሆነ በዋና ክፍል ብቻ ሳይሆን ይሄን ትልቅ ጉዳይ ስለሚሆን የባለሙያዎችን የተለያየ ዘርፍ ላይ ያሉ ባለሙያዎችን ወደዚያ አምጥቶ ይሄን መራግብር ለመቅረጽም ወደ ከዛ ደግሞ ወደ ተግባራም ለመውሰድ በጣም በደንብ ቢታሰብበት እና ሐሳብ ቢሰጥበት በዚህ ጉዳይ ላይ ደግሞ ሙያ ያላቸውን ልምድ ያላቸው ሰዎችንም ወደዚህ መራግብር አሁን በሚቀጥለው ሲቀረጽ በደንብ እንዲሳተፉ ቢደረግ መራግብሩ በጣም ስኬታማ ሆኖ ሊቀጥል የሚችልበት እድል ሊኖር ይችላል የሚል ነው አመሰግናለሁ ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን